እሺ ትላንት ከቆምንበት እንጀምር እና ወይም በመጀመሪያው ቪዲዮ ላይ እስከዚህ ድረስ ደርሰናል። ስለ ሪሌሽን የጀመርነው ዩኒት 1 ግሬድ 11 ማቴማቲክስ ሪሌሽን ኤንድ ፈንክሽን ብሎ ይጀምራል። እዚች ጋር ዲፊኒሽን አለ። እዚህ ጋር ዲፊኒሽን አለ። ቀድመን ግን ኖቷን እንያዛት። ኖቷ ምንድነው የምትለው? ኤኒ ሴትስ ኦፍ ሪሌሽን ኤኒ ሴት ኦፍ ኦርደርድ ፔርስ ኢዝ አ ሪሌሽን ይላል። ማንኛውም በኦርደርድ ፔር የተቀመጠ ስብስብ ሪሌሽን ተብሎ ይጠራል። በኦርደርድ ፔር ማለትም ጥንድ ሆኖ ማለት ነው። ጥንድ ትላንትና እንደነገርኳችሁ የሆነ ነገር ይኖራል። ለምሳሌ ኢትዮጵያ ጂዲፒ አለ አይደል? የኢትዮጵያ በጀት ይኖራል ጂዲፒ፣ የአሜሪካን ጂዲፒ፣ የእንግሊዝ። ስለዚህ ይሄኛው ፓርት ከዚህ ምንድን ነው ሪሌሽናል ጥንድ ናቸው። ይሄም ሪሌሽን ነው ማለት ነው። ቀን በቀን በምንሰራው ነገር ላይ ይሄኛው ሪሌሽን የሚባለው ነገር እኛ የተገበርን ነው የምንብለው። ዲፊኒሽኑን ዲፊኒሽኑ ላይ ጊቭን ቱ ሴትስ ኤ የሚባል እና ቢ የሚባል ስብስብ ቢኖር ኤኒ ሴት አር ኦፍ ኦርደርድ ፔርስ እንዲህ በኦርደርድ ፔር ቢቀመጥ ኤክስ የሚባለው የኤሌመንት ነው የዚች ማለት ነው። ቢ የሚባለው የዚህ ከሆነ ይህም ደግሞ ሪሌሽን ፍሮም ኤ ቱ ቢ ተብሎ ይጠራል። ፎር ኤክስ ሪሌትድ ዊዝ ዋይ ኤሌመንትስ ኦፍ ሪሌሽነር ናቸው። ኤክስ የምትባለው ለምሳሌ እዚህ ጋር ምንድን ነው ኢትዮጵያ፣ አሜሪካ፣ እንግሊዝ ያልኳቸው ነው። እዚህ ጋር ደግሞ ጂዲፒ ማለት ነው። እሺ ፈርስት ኮምፖነንት ይባላል ዶሜን ማለት ነው። ዋይ ደግሞ ሰከንድ ኮምፖነንት ይባላል። አውትፑቱ ወይም ደግሞ ሬንጅ ብለን የምንጠራው ማለት ነው። ሁለተኛ የምትይዙልኝ ነገር እዚህ ጋር ጊቭን ሪሌሽን አር ፍሮም ኤ ቱ ቢ ሪሌሽን አር ሄር ኤ ቱ ቢ ዘ ሴት ኦፍ ኦል ፈርስት ኮምፖነንት ኦር ኮኦርዲኔት ኦፍ ዘ ኤሌመንት ኦፍ አር ኢዝ ዶሜን ይባላል። ያ ማለት ኢንፑቱ ማለት ነው። ኢንፑቱ እንበልና አሁንም ደጋግሜ ቢነግራችሁ ኤግዛምፕሉ የተሻለ ስለሚሆን ማለት ነው። የሆነ ነገር አምጡልኝ። ምን ልበል? ለምሳሌ ዛሬ አዲስ አበባ ላይ ዝናብ ሜትሮሎጂ የዘነበበትን ልኬት ያስቀምጣላ፣ ወይም የፀሐይ ሙቀት ልኬት ያስቀምጣላ። አዲስ አበባ የሆነ የራሱ የሆነ የሙቀት መጠን፣ የዝናብ መጠን፣ አዳማ እንደዛው፣ ሐዋሳ እንደዛው ምን አላቸው ሪሌሽን አለ። ይሄ አዳማ፣ ሐዋሳ፣ አዲስ አበባ ያልነው ምንድን ነው ማለት ነው? ፈረስት ኮምፖነንት ነው። የወጣውስ ይሄኛውስ ዝናቡ መጠኑ ሜትሮሎጂውስ ሰከንድ ኮምፖነንት ነው ማለት ነው። ይሄኛው የመጀመሪያው ዶሜን፣ የሚቀጥለው ደግሞ ሬንጅ ተብሎ ይጠራል ማለት ነው። በማቲስ ቋንቋ ሲጻፍ ዶም ኦፍ አር which is equals to x elements of a ነው። የመጀመሪያው ስብስብ ላይ ነው ያለው። x related with y elements of a relation R ነው። for some y elements of b ነው። y ደግሞ በቢ ውስጥ ያለ ነው ማለት ነው። በቢ ውስጥ በዚህኛው b። ሬንጅ ለማለት ደግሞ y elements of b ነው። y elements of b x y elements of real relation R some x elements of a ማለት ነው። ይሄ ሬንጅ ብለን እንጠራዋለን። እዚህ ጋር ስንመጣ ፋይንድ ዶሜን ኤንድ ሬንጅ ይላል። ቅድም እንዳልኳችሁ ፈረስት ኮምፖነንት ዶሜን ይባላል። ዶሜን ይሄ ዶሜን ነው፣ ይሄም ዶሜን ነው። ዶሜን ይኸው ዶሜን ብለው አውጥቷቸዋል። አውትፑታችን ደግሞ ሬንጅ ብለን እንጠራዋለን። ይሄው እዚህ ጋር ሬንጅ ብለው አውጥቷል ማለት ነው። እስቲ ኖቱን እንየው። ኖቱ ላይ given an ordered pair given an ordered pair x related with y ተሰጥቶናል። x ፈረስት ኮምፖነንት ናት of the first coordinate of the given order pick በተሰጠው ኦርደር ፔር ላይ ፈረስት ኮምፖነንቷ x ናት። ይህም ሰከንድ ዋይ ደግሞ ሰከንድ ኮምፖነንት ናት ወይም ሰከንድ ኮኦርዲኔት ትባላለች።
ኢን ዘ ፔርስ ኦፍ ኤክስ ዋይ ማለት ነው። ፎር አን ኦርደርድ ፔር ኤክስ ዋይ እቺን ነው የምትይዙልኝ። ኤክስ ሪሌትድ ዊዝ ዋይ ኦርደር ኢዝ ኢምፖርታንት ነው አለ። ዛት ኢዝ ይህም ብሎ ማለት ኤክስ ሪሌትድ ዊዝ ዋይ እኩል የሚሆነው የግድ ኤክስ እና ዋይ እኩል በሆነ ሰዓት ብቻ ነው። ይህም ማለት ቱ ሪሌትድ ዊዝ ቱ፣ ስሪ ሪሌትድ ዊዝ ስሪ በሆነ ሰዓት እንጂ ለምሳሌ ዲፈረንስ ቢሆኑ ቱ ሪሌትድ ዊዝ ስሪ ኖት እኳል ዊዝ ከስሪ ሪሌትድ ዊዝ ቱ እኩል አይደሉም። ቦታቸውም ሎኬሽናቸውም እኩል አይደለም። ኤግዛምፕል ቱ ላይ ሉክ አት ሂር ኢን ኤ ሰርቴን ስኩል በሆነ ትምህርት ቤት ላይ ዜር አር 4 ሴክሽን ግሬድ 11 4 ሴክሽን ኤ ቢ ሲ ዲ አለ ማለት ነው። ሰሌክት ዊዝ ዘ ነምበር ኦፍ ስቱደንት ኢን ዘ ጊቨን ሴክሽን ይላል። ሴክሽን 1 አለ፣ ሴክሽን 2፣ ሴክሽን 3፣ ሴክሽን 4 ብዛታቸው 49፣ 51፣ 48፣ 50 ነው። ይሄኛው ክላስ ሴክሽን 1 ባይኖር ኖሮ ይሄ ተማሪ አይኖርም። ሶ ይሄኛው አውትፑት ነው፣ ዶሜን ነው። ይሄ ደግሞ ኢንፑት አውትፑት ነው፣ ሬንጅ ነው ይሄኛው። ይሄ ደግሞ ኢንፑት ነው፣ ዶሜን ነው ማለት ነው። ከዛም ፋይንድ ሪሌሽን ይላል። ጥያቄው እንደዛ ነው። ፋይንድ ሪሌሽን ለመፍጠር ሴክሽን 1 ላለው ሴክሽን 1 ከማጋ ከ49 ጋር ሪሌሽን አላቸው ከ49። ሴክሽን 2 ከስንት ከ51 ጋር እያለ ይቀጥላል። ይሄን ግን እንደዚህ አድርገን እናስቀምጣለን። እንደዚህ ራሱ ሚኒንግ ስላለው ማለት ነው። ከዛ ዶሜን ይላል። ዶሜን ማለት የመጀመሪያው ነው። ከዛ ሬንጅ አለ። ሬንጅ ማለት ደግሞ ሰከንዱ ነው ማለት ነው። ምንም የሚከብድ ነገር የለውም። ይኸው ሶሉሽኑም ልክ ጀስ እኛ እንዳስቀመጥ ያስቀመጠው the information given in table 1 can be represented as set of ordered pairs. in this case first component represents the ሴክሽኖች ናቸው ፈርስት ኮምፖነንቶቹ። ሰከንድ ኮምፖነንት ደግሞ represents the number of students in given section. the ordered pairs ሴክሽን 1 49፣ ሴክሽን 2 51፣ ሴክሽን 3 እያለ ይቀጥላል። እንደዚህ ማለት ነው። ኤግዛምፕል 3 በደንብ ይውልኝ። እዚች ጋር የተቀመጠው በምንድነው? ሪሌሽናችን በኢኩዌሽን የተቀመጠው ሪሌሽን በምን ይቀመጣል ብለናል? ሴት ኦርደር ፔር ላይ ይቀመጣል፣ በኢኩዌሽን ፎርም ይቀመጣል፣ በግራፍ ይቀመጣል፣ በቴብል ይቀመጣል። አሁን እዚች ጋር የተቀመጠው በምንድን ነው? በኢኩዌሽን። ምን አይነት ኢኩዌሽን? ኳድራቲክ ኢኩዌሽን ላይ የተቀመጠው ኳድራቲክ ኢኩዌሽን። የኤክስ ቫልዩዎች እነኚህ ከሆኑ ይላል ዋይ እንደዚህ ሪሌሽን ካለ ዋይ የሚባለው ነገር የኤክስ ስኩዌር ዝምድናቸው በዚህ ልክ ነው። ከዛም ሊስት ኦር ኤሌመንቶችን ጥቀሱ የአር የሪሌሽኑ ማለት ነው። እቺ ኔጌቲቭን እዚህ ያስገባታለሁ በኤክስ ላይ 4 ትሆናለች። ኔጌቲቭዋንም አስገባለሁ በኤክስ ስኩዌር አድርጓለሁ 1 ትሆናለች አይደል? ስኩዌር ሳደርጋ 0 ስኩዌር ሳደርጋ 0 ነው። 1 ስኩዌር ሳደርገው 1 ነው። 2 4 ነው። አሁን ሪሌሽን ልፈጥር ነው። እቺ ኢንፑት ናታ -2 ሲሆን ይሄ ወጥቷል። -2 ሪሌትድ ዊዝ 4 ላለው ማለት ነው። -1 ከማን ጋር? ከ-1 እና 1 ላለው ማለት ነው። 0 0 ነው። 1 ሲሆን 1 ነው። 1 2 ሲሆን ደግሞ 4 ወጣ። አሁን ይሄ የገባው ኢንፑቱ ዶሜን ሲሆን የወጡት 4 0 እና 4 2 ብቻ ነው ይወጣለን። ስለዚህ እዚህ ጋር እንደምታው እነኚህ ኢንፑት ናቸው፣ እነኚህ ደግሞ አውትፑት ናቸው፣ ሬንጅ ናቸው ማለት ነው። ይበቃናል። ለዛሬ በዚች ቪዲዮ እናቆማለን። ቀጣይ ቪዲዮ ኤክሰርሳይዝ ሰርታችሁ ስትለቁልኝ እለቅላችኋለሁ። እቺን ኤክሰርሳይዝ በደንብ ስሯት። ኤክሰርሳይዟን በደንብ ሰርታችሁ በቴሌግራም ላይ ልቀቁልኝ። ኤክሰርሳይዝ 1.1 ሁሉንም በዚህ ቪዲዮ ለመስራት እሞክራለሁ። ያው ፈላጊ ተማሪዎች ካሉ አድ ያደርጋችሁ የምትከፈለውን ነገር እየከፈሉ እንቀጥላለን።